የፋኖ ኃይሎች በጎንደር የሱዳን ኮሪደር አካባቢዎችና በወሎ የአምባሰል ሰንሰለታማ ተራሮች ባደረጉት አውደ ውጊያ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸው ተገልጸዋል። በሁለቱ የውጊያ ቀጠናዎች የተገኙ ድሎችን በዝርዝር የተመለከትንበት ዜናችን በቀዳሚነት ይደመጣል። እንደ ህዝብ ጠላቴ ነው ብሎ ከፈረጀን ኃይል ጋር መቼም ቢሆን ጥምረት አይኖረንም። ፋኖ ለዓመታት የህዝብ ጥያቄ የነበረውና በእዙ ከፍተኛ አመራሮች ለወራት ሲሰራበት የቆየው የጎንደር ፋኖ አንድነት በታሪካዊቷ ቀን ታሪካዊ ውሳኔ ተላልፎበታል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ ትናንት ባስተላለፈው ውሳኔ ከብልጽግናው ስርዓት በተጨማሪ የአማራ ህዝብ ታሪካዊ ጠላት በሆኑት ህወሓትና መሰሎቹ መረር ያለ አቋሙን አስታውቋል። አንድነት ለብርታት ብርታት ለአሸናፊነት በሚል መሪ ቃል ባወጣው መግለጫ ዋና ዋና ጉዳዮችን በዜናችን አካተናቸዋል። ጉባኤ ድል ኳዜ ምን ይዟል የሚለውን መሰናዷችን ሰዓቱን ጠብቆ ወደ እናንተ ይደርሳል። የወልቃይት ጠገዴ ትግል የነጻነት መሪ ነው ኮሎኔል ደመቀ ዘውዱ ትናንት በሁመራ ከተማ ሐምሌ 5 አደባባይ በድምቀት በተከበረው የሐምሌ 5 የነጻነት ቀን ላይ አጭር ንግግር ያደረጉት ኮሎኔል ደመቀ ዘውዱና ኮማንደር ደጀኔ ማሩ ምን አሉ የሚለውንም ይዘናል። ኢራን የጠቅላይ መሪን ገዳዮች እበቀላለሁ ብላለች። የአሜሪካ ማዕከላዊ እዝ በበኩሉ ኢራን ከእንግዲህ በሆርሙዝ ወሽመጥ የሚያልፉ መርከቦችን አታጠቃም፣ የወሽመጡ ባለቤትነቷም አብቅቶለታል። ይህንን ለማድረግ ትጠቀምበት የነበረውን የሚሳኤል ክምችት አውድመዋለሁ ሲል ገልጿል። ለጥቃቱ አጸፋ መስጠቷን በይፋ የገለጸችው ኢራንም ሆርሙዝ ሙሉ በሙሉ ተዘግቷል፣ ይህንን ለማድረግ የሚያግደኝ አንዳች ኃይል የለም እያለች ነው። ከውጭ ባሰናዳነው ዘገባችን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 6 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። እስከ መጨረሻው አብራችሁን ቆዩ። የፋኖ ኃይሎች በጎንደርና በወሎ ከአገዛዙ ሰራዊት ጋር ባደረጉት አውደ ውጊያ ወታደራዊ ኪሳራ ማድረሳቸውን አስታወቁ። በጎንደር ቀጠና በሱዳን ኮሪደር በረሃማ አካባቢዎችና በወሎ በአምባሰል ሰንሰለታማ ተራሮች በሜካናይዝድ ታግዞ በተደረገው አውደ ውጊያ በርካታ የአገዛዙ ሰራዊት ሞትና ቁስለኛ መሆኑ ተሰምተዋል። ከሰሞኑ በመተማ ሽመለ ጋራ እንዲሁም በምዕራብና ማዕከላዊ አርማጭሆ ተከታታይ ምት ያስተናገደው የብልጽግናው ሰራዊት ዛሬም በሱዳን ኮሪደር አቅራቢያ በሜካናይዝድ ታግዞ ሲንቀሳቀስ በፋኖ ኃይሎች በተፈጸመበት የደፈጣ ጥቃት በርካታ ሰራዊት የሞትና የአካል ጉዳት አስተናግዷል ተብሏል። የጣና ሳተላይት ቴሌቪዥን የግንባር የመረጃ ምንጮች እንደገለጹት የደፈጣ ጥቃቱ የተፈጸመው ከመሸገበት ስፍራ ተነስቶ በሌሊት ወደ ፋኖ ቀጠና እንቅስቃሴ ሲያደርግ በነበረው የብልጽግናው ሰራዊት ላይ ነው። እርምጃ ሲወሰድበት 7 የሚደርሱ አባላቱም ከባድ ቁስለኛ ሆነው ወደ ሕክምና ጣቢያ ስለመግባታቸው ነው የተገለጸው። በቀጠናው የፋኖ ኃይሎችን ለማፈን እንቅስቃሴ ላይ የነበረው የብልጽግናው ሰራዊት በደረሰበት ምት ተደናግጦ ወደ መጣበት መመለሱ ተገልጿል። በተያያዘ ዜና በወሎ ቀጠና በአራት አቅጣጫ ወደ አምባሰል ተራሮች እንቅስቃሴ ላይ የነበረ የአገዛዙ ሰራዊት በፋኖ ኃይሎች በተፈጸመበት የደፈጣ ጥቃት በርካታ ሰራዊቱ እርምጃ ተወስዶበታል። በወሎ ቀጠና ወደ አምባሰል ሰንሰለታማ ተራሮች በአራት አቅጣጫ እንቅስቃሴ ላይ የነበረ የብልጽግናው ሰራዊት በፋኖ ኃይሎች የተጠና የደፈጣ ጥቃት መመታቱን የተሰማው የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት የአጼ ምኒልክ ዕዝ 24ኛ ክፍለ ጦርና 35ኛ ክፍለ ጦር የፋኖ አባላት በወሰዱት የተጠና የደፈጣ ጥቃት ለከበባ በመጣው የአገዛዙ ጦር ላይ ከፍተኛ ወታደራዊ ድል ተቀዳጅተዋል ተብሏል። በተለይም የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን እንደገለጸው መነሻውን ከወልዲያ ከመርሳ ከሳንቃ በማድረግ ወደ ደቡብ ወሎ አምባሰል እንቅስቃሴ ላይ የነበረ የብልጽግናው ሰራዊት በፋኖ በተፈጸመበት ጥቃት ከፍተኛ ሰብአዊና ቁሳዊ ውድመት ደርሶበታል ብለዋል። እንደ ህዝብ ግንኙነት ገለጻ ወደ ደቡብ ወሎ ዞን አምባሰል ወረዳ ቀበሌ 15 ወፍጮና ቋሆ ወደ ተባሉ ቀጠናዎች ከፍተኛ ኃይል ይዞ የገባው አገዛዙ በር መጠበቂያ በተባለ ስፍራ በተፈጸመበት ድንገተኛ የደፈጣ ጥቃት ሞትና ቁስለኛ ሆነዋል። የአጼ ምኒልክ ዕዝ 24ኛ ክፍለ ጦርና 35ኛ ክፍለ ጦር የፋኖ አባላት በጋራ በፈጸሙት የተቀናጀ ጥቃት ከ75 በላይ የብልጽግና ወታደሮች እርምጃ ተወስዶባቸዋል ተብሏል። እንደ እዙ የህዝብ ግንኙነት ክፍል ገለጻ በፋኖ ኃይሎች ድንገተኛ ጥቃት እርምጃ ከተወሰደባቸው በተጨማሪ ከ30 በላይ የአገዛዙ ሰራዊት አባላት ቁስለኛ ተደርገዋል ብለዋል። አስደናቂ ፈጣንና ውጤታማ ነበር በተባለው የአምባሰሉ ጥቃት በርካታ የቡድንና የነፍስ ወከፍ መሳሪያዎች ተተኳሽና ወታደራዊ ሎጂስቲኮችንም የፋኖ ኃይሎች ማርከው በእጃቸው አስገብተዋል ተብሏል። በዚህ የተበሳጨው አገዛዙ ከመርሳና ከጀነቶ ጄኔራል መድፎችን በዘፈቀደ ህዝብ ላይ በመተኮስ የኃይል ሚዛኑን ለማስጠበቅና ፋኖን ለመመከት ሙከራ ማድረጉ ተገልጿል። የብልጽግናው ሰራዊት የአምባሰል ሰንሰለታማ ተራሮችን ለመያዝ ባደረገው ተከታታይ ዘመቻ ለበርካታ ጊዜ ጥቃቶች ተፈጽመውበታል። ዛሬም እነዚህን ተራሮች ለመያዝ የእቅዱ አካል አድርጎ የተንቀሳቀሰው ይኸው የአገዛዙ ሰራዊት ሳይሳካለት ቀርቶ የሜካናይዝድ ጦሩን ይዞ መመለሱ ተረጋግጧል።
እንደ ህዝብ ጠላቴ ነው ብሎ ከፈረጀን ጋር መቼም ቢሆን የምናመጣው አንድነት የለም። ለዓመታት የተደከመበትና ለወራት ውይይት የተደረገበት የጎንደር ፋኖ አንድነት መጠናቀቁ በይፋ ተገልጿል። የጎንደር ጠቅላይ ግዛት በላይ እዝ ብዙ ውድ ዋጋ የተከፈለበትን የአንድነት ጉባኤ ሲያበስር በርካታ የህዝብ ጥያቄዎችን ይፋ አድርጓል። እዙ በተለይም ለመጀመሪያ ጊዜ በወሰንና ማንነት ጉዳይ በሰጠው መግለጫ በአንድነታችን ጉባኤ ማረጋገጥ የምንፈልገው ድርጅታችንም ሆነ እዛችን የጎንደር ጠቅላይ ግዛት በላይ እዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ነው። በዚህም እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መመለስ ከማይፈልጉ በአማራ ህዝብ ላይ ጠላትነት ካላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው የሀገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግና የኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ የጠላት ግንብ ስለሆነ መለወጥ አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የለብንም ብለዋል። እዙ በመግለጫው አክሎም የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራ ርስቶችን በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም ሲል በአፋብን የወቅቱ ሊቀመንበር ዘመነ ካሴና በብርጋዴር ጄኔራል ተፈራ ማሞ ይነገሩ የነበሩ ያልተፈቀዱ ጥምረቶች በጎንደር ጠቅላይ ግዛት እዝ እውቅና የሌላቸውና ሊሞከሩ የማይችሉ እንደሆኑ በቀዩ አስምረዋል። አንድነት ለብርታት ብርታት ለአሸናፊነት ሲል የሚጀምረው የአንድነት ጉባኤ መግለጫ ሀገራችን ኢትዮጵያ የታሪክ ምስቅልቅል ገጥሟት ነውር በማያውቁ ነውረኞች እጅ እየወደቀች አንድ ጊዜ በቋንቋ ሌላ ጊዜ በሃይማኖት ሲፈልጉም በጎጥ እየከፋፈሉ ህዝቧ ለእንግልት ሀብቷ ለብክነት እድገቷ ለቁልቁለት ከተዳረጉ በርካታ አስርት ዓመታትን አሳልፋለች። ይህ መስቀልቅል ችግር ሁሉንም የኢትዮጵያ የማህበረሰብ ክፍል ያዳረሰ ቢሆንም በአማራ ህዝብ ላይ የደረሰው ሁለንተናዊ ግፍና መከራ ግን እጅግ የከፋና የተለየ መሆኑን ዓለም ያወቀው ፀሐይ የሞቀው ሀቅ ነው። የአማራ ህዝብ መከራ የሚፈጸመው ህግ ወጥቶለት የሐሰት ትርክ ተጽፎለት ልዩ ልዩ የፍረጃ ስሞች ወጥተውለትና አስፈጻሚ ኃይል ተዋቅሮለት የሚፈጸም ስርዓት ወለድ ጥቃት መሆኑንም ይጠቅሳል። የአማራ ህዝብ ርስቱን እንዲቀማ፣ ህዝቡ እንዲፈናቀል፣ የነቃው እንዲታሰርና እንዲገደል፣ የተረፈው ተቅበዝባዥ እንዲሆን፣ ማህበራዊ ተቋማቱ እንዲወድም፣ ባህሉ እንዲበረዝ፣ እሴቱ እንዲሸረሸር፣ የአባቶቹን የረቀቀ ጥበብ አሳልፎ እንዲሰጥ፣ እርስ በርሱ እንዳይተማመን ሲደረግ ያጠፋው ጥፋት ኑሮ ሳይሆን ለሀገረ መንግስት መስረታ፣ ለብሔራዊ አንድነት፣ ለኢትዮጵያዊ የጋራ እሴት፣ ለሀገራዊ ወንድማማችነት፣ ሰላምና ፍትሐዊነት ተቋማትን ለመመስረትና ለመገንባት ከከፈለው ዋጋና ካበረከተው አስተዋጽኦ አንጻር ሲታይ የሚፈጸምበትና የተፈጸመበት ግብ ተቃራኒ ነበር ብለዋል። ይህ ሁሉ ሲደረግ በመጡበት አኳኋን መልስ ብንሰጥ በአባቶቻችን ደምና አጥንት የቆመችው ሀገር እንዳትፈርስ ብሎ በመስጋት ትዕግስትን የመረጠው የአማራ ህዝብ ተገንጣይና ጽንፈኛ አቋም ያላቸው ገዢዎች እየተፈራረቁ ሲያሰቃዩት በሰላማዊ መንገድ ሲታገል ቆይቷል ሲል ያስታወሰው መግለጫው በሰላማዊ መንገድ የተጠየቁት እላስጨራሽ የትግል ጥረቶችን ተቀብሎ ተግባራዊ ምላሽ ከመስጠት ይልቅ ህወሓት ኢህአዴግ የወለደው የብልጽግናው ስርዓት በጥያቄዎች ላይ መሳለቅና ማፌዝን ይባስ ብለው የጭካኔ ቀንበሩን አክብዶታል። ይህንን ተከትሎ ነፍጥ አንግቦ እየታገለ የቆየው ፋኖ በጸረ አንድነቶች መፈተኑን ያስታወሰው የአንድነት ጉባኤው መግለጫው አሁን ግን የድል ቀናችንን ለማቅረብ የሚደረገው የተቀናጀ ትግል ትልቅ ትርጉም በሚሰጥ መልኩ ኃይል ይሆናል፣ የጠላትንም እድሜ ያሳጥራል ብለን ባመንበት መልኩ ውሳኔ ላይ ደርሰናል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ከሚታገልላቸው መሰረታዊ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ የአማራ ህዝብ ጥያቄዎች አንድ ባንድ እስኪመለሱ ድረስ እረፍት እንደማይኖርም ብቻ ሳይሆን የአማራ ህዝብ አጽመ ርስቶች ሙሉ በሙሉ እስኪመለሱና እስኪጸኑ በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለህግ ቀርበው ህዝባችን ተመጣጣኝ ፍትህ እስኪያገኝ በህዝባችን ላይ የተዘራው የሐሰት ትርክት ተፍቆ በእውነተኛው ታሪክ እስኪቀየር አማራ በጸጋው ልክ እስኪለማ በፖለቲካ ስልጣን በልኩ እስኪወከል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ራሳችን ቃል ገብተናል ሲሉ አብስረዋል። ይህንን የምንታገልለት ህዝባችንን አቋም ጎንደር ጠቅላይ ግዛት በላይ ዘለቀ እዝም ሙሉ በሙሉ ለማስፈጸም ዝግጁ መሆኑን የእዙ የአንድነት ጉባኤ መግለጫ አረጋግጧል። ከዚህ በተጨማሪ በቀጣይ የትግል ጊዜያችንን የህዝባችንን ሁለንተናዊ ሰላም በሚያናጉ ማህበረ ኢኮኖሚያዊ እንቅስቃሴ ላይ ደንቀራ ሆነው በቆዩና በዚህ ድርጊታቸው በሚቀጥሉ የትግላችንም ሆነ የህዝባችን ጠላቶች ላይ የማያዳግም እርምጃ የምንወስድ መሆኑን ለተከበረው ህዝባችን ማሳወቅ እንወዳለን በማለት የጎንደር ጠቅላይ ግዛት በላይ እዝ ከፍተኛ አመራሮች በጋራ ስምምነት ላይ የደረሱበትን ውሳኔ አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መግለጫ ካነሳቸው ዋና ዋና ነጥቦች መካከልም ከትግል ዓላማ አንጻር የአማራን ህዝብ መብትና ፍትህ ለማስከበር የዘር ማጥፋት ወንጀል የፈጸሙትን ለፍርድ ለማቅረብ የሐሰት ትርክትን ለማረምና የኢትዮጵያን አንድነት ለመጠበቅ እስከ መጨረሻው ድረስ እንደሚታገሉ ቃል ገብተዋል። በሌላ በኩል ከህዝብ ቀይ መስመር አንጻር በአማራ ህዝብ ላይ ጠላትነት የሌላቸውን በኢትዮጵያ ሉዓላዊነት የሚያምኑና የጥላቻ ህገ መንግስቱን ለመቀየር ከሚስማሙ ኃይሎች ጋር አብረው ለመስራት ፈቃደኛ መሆኑን ገልጾ የአማራን ህዝብ በጠላትነት ከሚፈርጁና ግዛቱን ወረው
ወስነው የራሳቸውን ሀገር ለመመስረት ከሚንቀሳቀሱ አካላት ጋር እስከ መጨረሻው ምንም አይነት ግንኙነት አይኖርም። እዙ ባስቀመጠው የወደፊት አቅጣጫ የህዝብን ሰላምና ማህበራዊ ኢኮኖሚያዊ እንቅስቃሴ በሚያናጉ የትግሉ ጠላቶች ላይ የማያዳግም እርምጃ እንደሚወስድ አስታውቆ ለዚህም መላው የአማራ ህዝብ የትግሉ ደጋፊዎችና መላው የፋኖ ሰራዊት ከጎኑ እንዲቆም ጥሪውን አቅርበዋል። የወልቃይት ጠገዴ ትግል ለኢትዮጵያ የፖለቲካ ለውጥ መነሻ ነው። ኮሎኔል ደመቀ ዘውዱ የሐምሌ 5ቱ የነጻነት ቀን በትናንትናው ዕለት በደማቅ ሁኔታ በሁመራ ከተማ በደማቅ ሁኔታ ተከብሮ ውሏል። በነጻነት በዓሉ ንግግር ያደረጉት የሐምሌ 5ቱ የድል ሻማ አብሪ የአማራ ህዝብ ትግል አቀጣጣይ ኮሎኔል ደመቀ ዘውዱና የዕለቱ ተጋባዥ እንግዶች መልእክት አስተላልፈዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ እንዲሁም የአማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ባስተላለፉት መልእክት የህወሓት አፋኝ ቡድን ከ10 ዓመት በፊት ሐምሌ 5 2008 ዓ.ም ጎንደር ከተማ ድረስ በመዝለቅ በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴዎች ላይ አፈና ለማድረግ ሞክሮ በፈጣሪ ፍቃድና በጀግናው የአማራ ህዝብ ትንቅንቅ ወገቡን ተመቶ ያሰበው ሳይሳካለት ቀርቷል ብለዋል። ከ10 ዓመት በፊት የወልቃይት ጠገዴ የአማራ ህዝብ ለ30 ዓመታት በጨካኝ አረመናዊ አገዛዝ ሲያሰቃይ የነበረው ህወሓት የማይገፋ ተራራና የማይሰነጠቅ አለት በመምሰል ኢትዮጵያን ተቆጣጥሮ ለበርካታ ዓመታት ለመግዛት ሲያስተርክ እንደነበረም ኮሎኔል ደመቀ ዘውዱ በመልእክታቸው አስታውሰዋል። ኮሎኔል ደመቀ ዘውዱ በመልእክታቸው የወልቃይት ጠገዴ ትግል የነጻነት መሪ ሆኖ ከባርነት መውጫ መንገድ እንደነበረም አንስተው የወልቃይት ጠገዴ ትግል ለኢትዮጵያዊ ፖለቲካ ለውጥ መነሻ ነው ሲሉ ተናግረዋል። ሐምሌ 24 2008 የኦሮሞው ደም ደሜ ነው በማለት ታላቅ ህዝባዊ ሰልፍ በጎንደር የተካሄደበትና የኦሮሞና የአማራ ህዝብ አንድነት የተፈጠረበት ጊዜ እንደነበር ያስታወሱት ኮሎኔል ደመቀ ዘውዱ ይህም በመላው አማራና ኢትዮጵያ ትግሉ ተቀጣጥሎ የህወሓት ኢህአዴግ አገዛዝ እስከ መጨረሻው እንዲነቀል ምክንያት ሆኗል ብለዋል። ከ1950 ዓ.ም በፊት የትግራይ ህዝብ በኢትዮጵያ ሀገሩ አንድነት የማይደራደር ለሀገሩ አንድነት ሲል ብዙ ዋጋ የከፈለ ታሪክ ምስክር ነው ያሉት ኮሎኔል ደመቀ ዘውዱ አሁንም ቢሆን የትግራይ ህዝብ የህወሓት ቡድንን በቃ በማለት የትናንት ሀገር ወዳድነት ግን ልታስመሰክር ይገባል ሲሉ ጥሪ አስተላልፈዋል። ኮማንደር ደጀኔ ማሩ የህወሓት ቡድን ሐምሌ 5 2008 በኮሎኔል ደመቀ ዘውዱ አፈና ለማድረግ የሞከረበት ሴራ ለማክሸፍ ከየአቅጣጫው በመትመም ብርቱ ተጋድሎ ማድረጋቸውን ኮሎኔሉ በነጻነት በዓሉ ላይ ባስተላለፉት መልእክት አስታውሰዋል። ይህን የነጻነት ቀን ለማምጣት ብዙ ጀግኖች ተሰውተዋል ያሉት ኮሎኔል ደመቀ ዘውዱ ዛሬ ላይ ትግሉ ፍሬ አፍርቶ የወልቃይት ጠገዴ አማራ ህዝብ ነጻነቱን አግኝቶ ወሰኑን አስከብሯል ሲሉ ተናግረዋል። ኮሎኔል ደመቀ ዘውዱ አክለውም የተገኘውን ነጻነት በማስቀጠል የቀሩ የቤት ስራዎች በመከወን ሁላችንም ከተከዜ ዘብ ጎን ልንቆም ይገባል ሲሉ ጥሪ አቅርበዋል። በበዓሉ በአማራ ክልል የወልቃይት ዞን ከፍተኛ የስራ ኃላፊዎችና የወረዳ ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች ተጋባዥ እንግዶች ተገኝተዋል። በነጻነት በዓሉ ተገኝተው መልእክት ያስተላለፉት የሐምሌ 5ቱ ሌላ ባለታሪክ ኮማንደር ደጀኔ ማሩ በበኩላቸው ከጓዳቸው ኮሎኔል ደመቀ ዘውዱ የተላከላቸውን የድረስልኝ ጥሪ ተቀብለው ወደ ጎንደር ከተማ ሲያቀኑ የገጠማቸውን ሁሉ አስታውሰዋል። ኮማንደር ደጀኔ ማሩ ከሶሮቃ ተነስተው ወደ ጎንደር ከተማ ሲያቀኑ በመከላከያ ሰራዊት መንገዶች ተዘግቶባቸው እንደነበር አስታውሰው የመጨረሻ መዳረሻችን ጎንደር ከተማ መሆኑን ገልጸው በመከላከያ የተዘጉ መንገዶችን አስከፍተው ጎንደር ከተማ ላይ በመድረስ የፈጸሙትን ታሪካዊ ክስተት እንዲህ ያስታውሳሉ። በኋላ ጠላት ከቦኛል እየደበደበኝ ነውና ቶሎ ድረስልኝ የሚል መልእክት ሲያስተላልፍ ጨርቄ ማቄሳል እኔ ያሉን ጓደኞች ስጓዝ መንገዶች ሁሉ ቅድም ሲባለው እንደነበረ ተዘጋግተው ነበርና ልክ በአሁኑ ሰዓት እያየሁ ነበር። አሸሬ ነበር ፈተና የገጠመን። ያን አሸሬ ከለለ ማለት ፈታኝ ነበርና አሁን እንዲወሳልኝ የሚፈልገው አንድ ወንድም አለና አይ ወያኔ ጎንደር ላይ እየደበደበ ወገን እየተደበደበ የማንመለስ መሆኑን ልታረጋግጥልኝ እፈልጋለሁ። እርስ በርስ ከመደባደባችን መንገድ ልትከፍት ይገባል ስለው ደውሎ አናገረውና የቅርብ አለቃው አይ እሱ አይመለስም በወታደራዊ ቋንቋ እናንተ ወደ ኋላ ተመለስ በሉትና መንገዱን ግራና ቀኝ ለቃችሁ ሚሳመት ሆኖ መስላችሁ ግራና ቀኝ ወደ ቤት ግቡ አላቸው ወታደሮቹ። ስለዚህ ለአምስት ደቂቃ የማትሆን መንገዱ ተከፈተ። ወታደሮችን አባሎች በግራና ቀኝ በሁለተኛ መስመር ከተማውን ካሳለፍኩ በኋላ እኔ በሞተር ሳይክል አለፍኩና ጉዞ ቀጠልን። አሁንም ሳንጃ ተደገመ። ሳንጃ ሲደገም አይምሰልን ብላ ነው አንመለስም ስንላቸው እሺ እኛ እንመራቸዋለን እናንተ ተከተሉን አሉና በሰው ተከተሉን። እኛ ዶልፊን ነበር ይዘን የነበርነ በዛ ዶልፊን
ከተማውን ረግጠን ስናልፍ ተከተሉን፣ እስከ ኢትዮጵያ ካርታ ተከተሉን። ለማስቀረት ግን እኛ የምንቀር ሰዎች አልነበርንም። ምክንያቱም አንድ ዓላማ ነበረን። ያን ዓላማ ጫፍ ማድረስም እቅድ ነበረን። እሱም ሆኗል ያለምንም ጥርጥር። ስለዚህ በዛ ሰዓት ወረዳ ከደረስን በኋላ መኪና እንደማይገባ ተነገረን፣ ተከለከልን። መራሹ ጦር ከተማውን ሁሉ ወሯል። ከወለቃ ተነስተን በአሁኑ አድርገን ከወንዝ ለወንዝ አድርገን ነው እንግዲህ 11 ሰዓት ለወንድሜ የደረስንለት። የቀድሞ መሪን ገዳዮች ለመበቀል ተዘጋጅቻለሁ። ኢራን ተጠናክሮ በቀጠለው የመካከለኛው ምስራቅ ግጭት አሜሪካ ዛሬ ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷን አስታውቃለች። ወዲህ ደግሞ በቀድሞው የኢራን ጠቅላይ መሪ በነበሩት አያቶላ አሊ ሀሚኒ የቀብር ስነ ስርዓት የተገኙ እንግዶች በዶናልድ ትራምፕ ላይ የበቀል እርምጃ እንዲወሰድ ሲሉ ድምጻቸውን በአደባባይ አሰምተዋል። አሜሪካ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦችን የምታጠቃበትን ሚሳኤሎች ሙሉ በሙሉ አውድም ያለው ስትል ለዚህ እርምጃ ምላሽ ሰጥቻለሁ ያለው የኢራን እስላማዊ አብዮታዊ ዘብ በበኩሉ ባህሬን፣ ኩዌትና ዮርዳኖስ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸማቸው የአጸፋ ጥቃቶችን በርካታ ኢላማዎችን ማውደሙን አስታውቋል። ለወራት በድርድርና በግጭት መካከል እያለፈ የመጣው የመካከለኛው ምስራቅ ጦርነት ከሰሞኑ በድጋሚ ያገረሸ ሲሆን የአሜሪካና ኢራን ግጭት ወደ ሌላ ሳምንት መሸጋገሩን ቀጥሏል። በትናንትናው ዕለት አሜሪካ በመላው ኢራን የሚገኙ ከ140 በላይ ኢላማዎችን መምታቷን አስታውቃ የነበረ ሲሆን ኢራንም ለዚሁ ጥቃት ተመጣጣኝ አጸፋ መስጠቷን ገልጻለች። እንደ አሜሪካ ገለጻ ይህ ጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን በማጥቃታቸው የተነሳ ነው። መርከቦቹ በትክክለኛው የጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ ከውርለት አንስቶ በድጋሚ እኔው እስከማስታወቅ ድረስ የሆርሙዝ ወሽመጥ ሙሉ በሙሉ መዘጋቱን ላሳውቅ እወዳለሁ ብላለች። ከዚህ በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትናንትናው ዕለት በቀጠናው በሚገኙ የአሜሪካ የጦር ሰፈሮችና አጋሮቿ ጋር ጥቃት አድርሻለሁ ብለዋል። እንዲህ እያለ በመባባስ ላይ ያለው የሁለቱ ሀገራት ግጭት ዛሬ ሌሊትን በቀጠለበት የአሜሪካ ጦር ማዕከላዊ እዝ እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴህራንን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ መፈጸሙን በጦር ቃል አቀባዩ በኩል አስታውቋል። የአሜሪካ ኃይሎች ኢራንን የአየር መከላከያ ስርዓቶችን፣ የባህር ዳርቻ የራዳር ማዕከላትን፣ የሚሳኤልና የድሮን አቅሞችን እንዲሁም አነስተኛ የጦር መርከቦችን ኢላማ ማድረጋቸውን ነው የገለጸው። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጀቶች፣ የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውም ተሰምቷል። ማዕከላዊ እዙ በወጣው መግለጫ ሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን በጭራሽ አትቆጣጠረውም ብለዋል። ማዕከላዊ እዙ አክሎም የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ ዝግጁ መሆናቸውን ገልጸዋል። በተመሳሳይ መግለጫ ወጣው የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን ይዘዋል በተባሉ በቀጠናው ሀገራት ላይ ጥቃት ማድረሱን አስታውቋል። ከነዚህ መካከል ባህሬን፣ ኩዌትና ዮርዳኖስ ጥቃት የተፈጸመባቸው ሀገራት እንደሆኑ ተጠቅሷል። አብዮታዊ ዘቡ ዮርዳኖስ ውስጥ በሚገኘው ፕሪንስ ሀሰን የአየር ኃይል ጦር ሰፈር በርካታ ትላልቅ የሚሳኤል ማከማቻዎችና የነዳጅ ታንከሮች በሚሳኤል እንዲሁም በድሮን ጥቃቶች በእሳት ጋይተዋል ብለዋል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባዎች ምላሽ ለመስጠት መሆኑን የገለጸው አብዮታዊ ዘቡ ባህሬን ውስጥ ደግሞ ወሳኝ የአሜሪካ ጦር የሄሊኮፕተር ጥገና ማዕከላትን፣ የፒኤት የኤሌክትሮኒክስ የጦር አውሮፕላን ማቆሚያዎችን እንዲሁም የድሮን እዝ ቁጥጥር ማዕከልን መምታቱን ነው ያስታወቀው። ለአብዮታዊ ዘቡ ቅርበት ያላቸው የዜና ወኪሎች በበኩላቸው ኩዌት ውስጥ ፍንዳታ መሰማቱን የዘገቡ ሲሆን አብዮታዊ ዘቡ ባወጣው መግለጫ ፍንዳታው የአሜሪካ ጦር ሰፈር ላይ ከተፈጸመ ጥቃት ጋር የተያያዘ መሆኑን ተናግረዋል። እንደተጀመረው ጥቃት አሜሪካና ኢራን ተፈራርመውት የነበረው የጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ጥሎታል ተብሏል። በሌላ ዜና የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ሀሚኒ የሽኝትና የቀብር ስነ ስርዓት በተካሄደበት ኢራን በጠቅላይ መሪዋ ሞት ሀዘኗን ከመግለጽ ባለፈ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ላይ የበቀል እርምጃ እንድትወስድ የሚሉ የአደባባይ መልእክቶች ተላልፈዋል። የኢራን ፖለቲካና ሃይማኖት መሪዎች ለሀሚኒ ሞት ተጠያቂ የሆኑ አካላት ላይ ያጸፋ እርምጃ መውሰድ ብሔራዊ ግዴታ መሆኑን ሲናገሩ የተደመጡ ሲሆን የሀገሪቱ መገናኛ ብዙሃንም ይህንን በሰፊው ያራገቡት እንደሆነ ቢቢሲ ባወጣው ዘገባ አስነብበዋል። የኢራን አዲሱ ጠቅላይ መሪ ሞጅታባ ሀሚኒ ከአባታቸው የቀብር ስነ ስርዓት በኋላ ባስተላለፉት መልእክት ከእርቅ ወይም ከመልሶ ግንባታ ይልቅ በቀል የመጀመሪያ እርምጃቸው እንደሆነ ጠቅሰዋል። ለሳምንት የዘለቀው የሀዘን ስነ ስርዓት ካበቃ በኋላ በተላለፈው መልእክታቸው ላይ የሞቱ መሪዎችን መንገድ እንደሚከተሉ ይፋ አድርገዋል። አዲሱ የኢራን ጠቅላይ መሪ አክለውም በእነዚህ ጦርነቶች በወንጀለኛና የተዋረዱ ጉዳዮች ሰማዕት የሆኑ ሰዎች ንጹሐን ደምን እንበቀላለን ሲሉ ዝተዋል። አዲሱ ጠቅላይ መሪ በቀሉን የህዝባችን ፍላጎት ሲሉ ገልጸው ሳይውል ሳያድር ይፈጸማል ሲሉም ተደምጠዋል።
ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።